ባህሪ ባባ ታሰረ። የሲናን እናት የፖይራዝ የቀድሞ ሚስት መጣች። ሰፈርና ሴማ ከንፈር ለከንፈር ተሳሳሙ። ሴማ በጥፊ መታቸው። ሰላም ለእናንተ ይሁን የተከበራችሁ የኬናይንቲ ድራማ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው ከላይ የተጠቀሱትን ጨምሮ እጅግ አጓጊ ክፍሎችን ይዤላችሁ መጥቻለሁ። እናንተም እንደሁል ጊዜው ላይክ፣ ሼር፣ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ አጋርነታችሁን እንድታሳዩኝ ስል ከወዲሁ ጠይቃለሁ። አሁን ቀጥታ ወደ ፕሮግራሙ። ንጋት ላይ ማረሚያ ቤት አካባቢ የአንዱ በር ድምፅ ይሰማል። የአልፐር ልጅ ትንሹ ኢሳ ከእስር ቤት ይወጣል። ምንም ባላጠፋው ጥፋት እስር ቤት ሲማቀቅ ኖሯል። ባህሪ ባባ አሁን ከእስር ቤት ለመውጣቱ ትልቅ ሚናን ተጫውቷል። ባባ ይሄን ሰው ለምን ይሆን ያስፈታው? ፖይራዝ በፍጥነት የልጁ አያቶች ቤት ይመጣል። አንድ ከባድ ነገርን ሰምቷል። ልጁን የልጁ እናት የቀድሞ ባለቤቱ መልሳ ልትወስድበት ይዘው ልትሄድ ነው። በጣም ተናዷል። ባባ ደግሞ ሀገር ሰላም ብሎ በመኪና እየሄደ ፖሊሶች ድንገት ይከቡታል። መስታወቱን ዝቅ ያደርጋል። አቤት ምን ልርዳችሁ? ጥቆማ ደርሶን ነበረ። የምን ጥቆማ? ውረድና ከኋላ ያለውን ኮፈን ክፈተው። ሁሉም ተሰብስበው ወደ ኮፈኑ ጋር ይደርሳሉ። ኮፈኑ ሲከፈት አደንዛዥ ዕፅ በብዛት ይመለከታሉ። ባባ ይደነግጣል። አባዬ እንደዚህ አይነት ነገር አያደርግም። ሰማችሁኝ? አያደርግም። አትሰሙኝም እንዴ? ልቀቁት! አባዬ ልቀቁት! እንደዚህ አይነት ነገር አያደርግም። ባባን በካቴና አስረው ወደ እስር ቤት ይዘውት ይሄዳሉ። ፖይራዝ የልጁ አያቶች ሊያደርጉት ያሰቡት ነገር አናዱታል። አያቶቹ ቤት ከአይሴጉል ጋር በመሆን ሊወጣ ሲል ድንገት ልጅ ሲናን እማዬ ብሎ እየሮጠ ሄዶ እናቱ ላይ ይጠመጠምባታል። ሁሉም ይደነግጣሉ። እናትና ልጅ ከተቃቀፉ በኋላ ፖይራዝ ልጅን ወዴት ይዘኸው እየሄድክ ነው? ሁሉም እርስ በርሳቸው ይፈጥጣሉ። የልጁ አያቶችም እንኳን ደህና መጣሽ እያሉ ሄደው ይስሟታል፣ ያቅፏታል። እንዴት ነሽ? ፖይራዝ ልጅን ይዘው ወዴት እየሄድክ ነበረ? ሲናንን ለአንድ ቀን ከኔ ጋር ላቆየው ፈልጌ ነበረ። ማን ነው እሱን ደሞ ያለው? እኔ ነኝ ያልኩት። አባዬ ፖይራዝ ደግሞ ምን እያለ ነው? ያው ልጄ ለልጁም ቢሆን እሱ የተሻለ ነው አይመስልሽም? በል ሲናን ና እንሂድ። ግን አባዬ እናቴ አሁን እኮ እዚህ ያለች አደለ? አይሴጉል ወደ ፖይራዝ ጋር ትመጣለች። ፖይራዝ በቃ አሁን እኮ እናቱ እዚህ ያለች አደለ? በል እንሂድ። ፖይራዝ እሷ ደግሞ ማን ናት? ፖይራዝ የአይሴጉልን እጅ አጥብቆ ይዘዋል። ማፍቅራት ሴት ናት። ሁሉም ይፋጠጣሉ። እና በልጄ ጉዳይ ሁለታችሁ እየተወያያችሁ መሆኑ ነው? ለማንኛውም ሌላ ነገር ማውራት አያስፈልግም። ሲናን እዚህ ቆይ። አንቺ ስለመጣሽ ናፍቀሽው ነው የሚሆነው። በተረፈ ያለውን ነገር ሚስተር ያብራራልሻል። ይኸውልህ የማንንም ማብራሪያ አልፈልግም። አሁን እናቱ እዚህ ነው ያለሁት። እሱን ማስታወስ አይጠበቅብሽም። አባዬ እባክህ አሁን የማይሆን ነገር እዚህ አትጀምሩ። ትሰሚኛለሽ? ልጁ ዳግም ስላስታወሰሽ እድለኛ ነሽ። ፖይራዝ እባክህ እንሂድ። የምትወድህ ልጅ እና የምትወዳት ልጅ እየጠራችህ ነው። እባክህ ሂድ። ሚስተር አሁን ኳሱ በእጅህ ነው። ፖይራዝና አይሴጉል ከቦታው ላይ ይሄዳሉ። የሲናን እናት አንገቷን እስኪያማት ድረስ ዞራ ታያቸዋለች። እስር ቤት ባህሪ ባባ ስለ ሁኔታው ልታስረዳን ትችላለህ? ያደረግከው አንተ ነህ? የሆነ ሰው ወጥመድ ውስጥ እየከተተኝ ነው። ይኸው መረጃዎቹ ግን አንተ እንዳደረግካቸው ነው የሚጠቁሙት። እኔ አላደረግኩትም እያልኳችሁ እኮ ነው። አትሰሙኝም እንዴ? ወንድሜ ተመልከተኝ፣ አባቴን ወጥመድ ውስጥ እያስገቡት ነው። እሱ እንደዚህ አይነት ነገር አያደርግም። እሱን አብረን እናየዋለን። ውጭ ላይ ፖይራዝን ጨምሮ የባባ ሰዎች መጥተው ነበረ።
ባባ በካቴና ታስሮ ወደ ዘብጥያ ሊወርድ እየሄደ ነው። ባባ እንዲህ ያደረገህን ሰው የእጁን እንሰጠዋለን። እሺ ማንንም ሰው እንዳትነቁ፣ ማንንም ሰው። ባባ ላደረግኩ ነገር በሙሉ ይቅርታ። ባባን ፖሊሶች ይዘውት ይሄዳሉ። ባባ ዘብጥያ ይወርዳል። ታሳሪ መሃል ሁለት ሰዎች በአይነ ቁራኛ ባባን እያዩት ነበረ። አመሻሽ ላይ የነፖይራዝ በር ይንኳኳል። እንዴት አመሸሽ ገብታ የቀድሞ የፖይራዝ ሚስት ተንጎራድዳለች። ይህንን መጽሐፍ እኔም አንብቤዋለሁ። ጥቅሶቹ በጣም ደስ ይላሉ። አዎ አንተ ድሮ እንደማቀው ነው ቤትህ። አይሴጉል ነገሮችን ተመልክታ በቃ ተነጋገሩ ብላ ጥላቸው ትሄዳለች። ይሁልሽ መናገር የምትፈልጊውን ነገር ተናገሪና ከዚህ በፍጥነት ውጪ። የደረሰብህ ነገር በጣም ሰምቻለሁ እና በጣም ነው ያዘንኩት። እውነት አዝነሻል? በጣም ይገርማል። አመሻሽ ላይ ዘፈርና ሴማ ይጨቃጨቃሉ። የሆነ ድራማ እየሰሩ ነው። ፖሊሶች አጠገብ ሳፈርም ይሁልሽ ባባ ታስሮ እኔ የሰላም አየር መተንፈስ አልችልም። በየቀኑ አደጋ ውስጥ ነን፣ በየቀኑ። በዛ ላይ ደግሞ አንቺን ማጣት አልፈልግም። አታጣኝም። አንድ ሁለት ይባባላሉ፣ ይጨቃጨቃሉ። በኋላም ዘሎ ከንፈሩን ከንፈሯ ላይ ያሳርፈዋል። ይሳሳማሉ። አጠገባቸው ፖሊሶች አሉ። ይሁልሽ የሆነ ችግር ፍጠሪ እንጂ ፍጠሪ፣ ሰምኛለሽ? ፍጠሪ። ሴማ በጥፊት ሞላበታለች። እብድነህ። እጅግ በጣም ተናዳ ያዙኝ ልቀቁኝ ትላለች። እጅሽ በጣም ያማል። ሴማ ቦታውን ትበጠብጠዋለች። ፖሊሶች ትኩረታቸውን ወደ እነሱ ጋር ያደርጋሉ። እየሮጡ ይመጣሉ። ምንድን ያደረከኝ? እባክህ ጌታዬ፣ ባለቤቴ ነች። አይደለም እማላቀው ሰው ነው። ወዲያው ፖሊሶች ይፈትሹታል። ከጀርባው ሽጉጥ ያወጣሉ። ወዲያውኑም ወስደው ያስሩታል። ይህንን ድራማ የሰሩትም ባባን እስር ቤት ሆኖ እንዲጠብቀው በማሰብ ነበረ። ወደ እስር ቤት ይገባል። ባባና ሳፈር ይተያያሉ። ሄዶም እጁን ይሰማዋል። ናፍቀኸኝ ነበር አባዬ፣ ልጄ ብሎም እቅፍ ያደርገዋል።